ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። የፋኖ ኃይሎች በጎጃም የተለያዩ አካባቢዎች የሌሊት ማጥቃት ሰንዝረዋል። በደብረ ማርቆስና ጎዛምን ከተሞች በተመረጡ ወታደራዊ ኢላማዎች ላይ የቦምብ ጥቃት በመፈጸም ከፍተኛ ጉዳት ማድረሳቸው ተሰምተዋል። ጥቃቱን ተከትሎ በከተማዋ ከፍተኛ ወታደራዊ ውጥረትና የጅምላ አፈሳ ተጠናክሮ ቀጥሏል። ቀዳሚው የግንባር መረጃችን ነው። የፋኖ ኃይሎች የአገዛዙ ኮሎኔል ከነአጃቢዎቹ ከባድ ቁስለኛ ያደረጉበት ስኬታማ ማጥቃት ሰንዝረዋል። ወታደራዊ ካምፖቹ ላይ ልዩ ኦፕሬሽን ተፈጽመዋል። በድሮን የታገዘ ውጊያ ተካሂዷል። በሌላ በኩል በአየር ወለድ የተመራው ጥምር ጦር የጦር ወንጀል መፈጸሙ ቀጥሏል። ዝርዝር የግንባር መረጃዎቹ ተሰናድቷል። አብራችሁን ስትዘልቁ ታደምጧቸዋላችሁ። የብልጽግና አገዛዝ ከ15000 በላይ አርሶ አደሮችን ያፈናቀለበት ፕሮጀክት ተቃውሞ ገጥሞታል። እነ ፕሮፌሰር መራራ በጉዳዩ ላይ መግለጫ ሰጥተዋል። ለኤርፖርቱ አጠቃላይ ግንባታ ወጪ ከተገመተው 12.5 ቢሊዮን ዶላር መካከል የወጪው 20 በመቶ ወይም 2.5 ቢሊዮን ዶላር ይሸፍናል የተባለው የኢትዮጵያ አየር መንገድ ነው። አየር መንገዱ በአሁኑ ሰዓት ከ2.4 ቢሊዮን ዶላር በላይ የውጭ ዕዳ አለበት። በጉዳዩ ላይ ዝርዝር መረጃዎችን አሰናድተናል። ሶማሊያ በኤምሬትስ ላይ ከባድ እርምጃ ወስዳለች። ከዚህ ውሳኔ ጀርባ የሳዑዲ እጅ አለበት ተብሏል። የኤምሬትስ ጦር ከቦሳሶ ለቆ መውጣት ጀምሯል። በርበራን አጠናክሮ እንደሚይዝ ግን ተገማች ሆኗል። የኤምሬትስ ጦር በአፍሪካ ቀንድ የሚኖረው ቆይታ ቀጣዩ የውዝግብ ማዕከል እንደሚሆን ከወዲሁ ተመላክቷል። ለመሆኑ ሳዑዲ ከጀርባ አለችበት የተባለው የቪላ ሶማሊያ ውሳኔ ምንድነው? የአብይ አህመድ የጦር አጋር ኤምሬት ጦሯን ከሶማሊያ ግዛቶች ማስወጣት መጀመሯስ ምን አንድምታ አለው ለሚለው ዜና ትንታኔያችን ምላሽ አለው። 14ኛ ቀኑን የያዘው የኢራን ተቃውሞ ለአያቶላ አገዛዝ ከባድ አደጋ ደቅነዋል። ጦሩ ስልጣን ሊይዝ ተዘጋጅቷል የሚለው ስጋት ለአያቶላውና በስራቸው ላሉ መንፈሳዊ መሪዎች ከባድ ጭንቀት ፈጥሯል። እነዚህና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በጎጃም የተለያዩ አካባቢዎች የሌሊት ማጥቃት ሰንዝረዋል። በደብረ ማርቆስና ጎዛምን ከተሞች በተመረጡ ወታደራዊ ኢላማዎች ላይ የቦምብ ጥቃት በመፈጸም ከፍተኛ ጉዳት ማድረሳቸው ተሰምቷል። ጥቃቱን ተከትሎ በከተማዋ ከፍተኛ ወታደራዊ ውጥረትና የጅምላ አፈሳ ተጠናክሮ ቀጥሏል። በደብረ ማርቆስ ከተማ በተፈጸመው የቦምብ ጥቃት 4 የአድማ ብተና ፖሊስ አባላት እንደሞቱ፣ 2 ደግሞ ቁስለኛ መሆናቸው ታውቋል። አንድ ፓትሮል በጥቃቱ መውደሙንም የፋኖ ኃይሎች አረጋግጠዋል። ጥቃቱ ጥር 2 ለጥር 3 አጥቢያ ከሌሊቱ 7:45 እንደተፈጸመ አፋብኃ ቴዎድሮስ እዝ 206ኛ ኮር በግንባር መረጃው ላይ አረጋግጠዋል። በወደቅት ሌሊት ጥቃቱን ያደረሱት የፋኖ ኃይሎች ይህኛው ኦፕሬሽናቸው ባለፉት 10 ቀናት ውስጥ ለሶስተኛ ጊዜ የተፈጸመ እንደሆነ አስታውሰዋል። ባለፈው ታህሳስ 25 ቀን ንጋት 11 ሰዓት ገደማ ደብረ ማርቆስ ከተማ ላይ ስኬታማ ኦፕሬሽን በመፈጸም የብልጽግና ፖሊስ ላይ ከባድ ጉዳት ማድረሳቸው ይታወሳል። የቦምብ ጥቃቱ በንጉስ ተክለ ሃይማኖት ክፍለ ከተማ ቀበሌ 03 ከዶክተር ይልቃል ክሊኒክ ፊት ለፊት የተፈጸመ ሲሆን በዚህ ጥቃት 6 የፖሊስ አባላት ወዲያውኑ ሕይወታቸው ሲያልፍ 2ቱ የመቁሰል አደጋ እንደደረሰባቸው አይዘነጋም። የ206ኛ ኮር አዳኝ ቡድን የፋኖ ኃይሎች በደብረ ማርቆስ ከተማ ተከታታይ ጥቃቶችን መሰንዘራቸው ቀጥለዋል። በተመሳሳይ ሰዓት በጎዛምን ከተማ ጤና ጽሕፈት ቤት በመሸጉ ሚሊሻዎች ላይ በደረሰ ተጨማሪ የቦምብ ጥቃት አንድ የፖሊስ ጠርናፊን ጨምሮ 3 ሚሊሻዎች ሕይወታቸው ሲያልፍ 3 ፖሊሶች ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል ገብተዋል ሲል አፋብኃ ቴዎድሮስ እዝ አሳውቋል። በዚሁ የጎጃም ቀጠና 3ኛው ማጥቃት የተሰነዘረው በመርማሪ ፖሊሱ መኖሪያ ቤት ላይ ሲሆን በቦምብ ጥቃቱ ከባድ ቁስለኛ እንደሆነም ተሰምተዋል። በደብረ ማርቆስ ከተማ አስደናቂ ኦፕሬሽን እየሰሩ የሚገኙት የ206ኛ ኮር የፋኖ ኃይሎች በተከታታይ ማጥቃታቸው በድምሩ 23 ሞት 20 የሚሆኑትን ከባድ ቁስለኛ ማድረጋቸውን ይህ የተመዘገበው በአራት ዙር ልዩ የከተማ ኦፕሬሽን እንደሆነ ገልጸዋል። በዛሬው ከባድ ጥቃት የተደናገጠው የብልጽግና አገዛዝ የከተማውን ሕዝብ በገፍ እያፈሰ ወደ ማጎሪያ እየወረወረ ሲሆን ደብረ ማርቆስ ከተማ ከፍተኛ ወታደራዊ ውጥረት እንዳለ ከአካባቢው ምንጮች ሰምተናል። እንዲህ ያሉ ወታደራዊ ኪሳራዎችን በማስተናገድ ላይ የሚገኘው የብልጽግና አገዛዝ የ6ኛው እዝ ዋና አዛዥ ሜጀር ጄኔራል ብርሃኑ ጥላሁን በበኩላቸው በደጀን ከተማ ተገኝተው ፋኖ ኃይሎችን ወቅታዊ ቁመና ሲገመግሙ ማርፈዳቸው ተሰምተዋል። ጄኔራሉ የሚመሩት ጦር በምስራቅ ጎጃም ዞን የሚንቀሳቀስ ሲሆን 6ኛ እዝ ባለፉት 2 ወራት ከፍተኛ ሰብአዊና ወታደራዊ ኪሳራዎችን ካስተናገዱ
አገዛዙ እዞች በቀዳሚነት ስሙ ይጠቀሳል። ይህም ሆኖ ጄኔራሉ ዛሬ ጥር 3 ቀን በደጀን ከተማ በመሩት ስብሰባ ላይ ጸረ ሰላም ኃይሎችን በመምታት አስተማማኝ ሰላም እያረጋገጥን እንገኛለን ብለዋል። እኚህ ጄኔራል ከደብረ ማርቆስ ወደ ደጀን ከተማ ሲጓዙ ግን ከ2 ሻለቃ በላይ በሚሆን የአየር መቃወሚያና ዲሽቃዎች ታጅቦ ነው። ጄኔራሉ መቀመጫቸውን ያደረጉት ደብረ ማርቆስ ከተማን ባለፉት 10 ቀናት ብቻ 3 ጊዜ በፋኖ ኃይሎች የተመረጡ ወታደራዊ ኢላማዎች ላይ ጥቃት ተሰንዝሮበታል። የፋኖ ኃይሎች የአገዛዙን ኮሎኔል ከነአጃቢዎቹ ከባድ ቁስለኛ ያደረጉበት ስኬታማ ማጥቃት ሰንዝረዋል። ወታደራዊ ካምፑ ላይ ልዩ ኦፕሬሽን ተፈጽሟል። በድሮን የታገዘ ውጊያ ተካሂዷል። በሌላ በኩል በአየር ወለድ የተመራው ጥምር ጦር የጦር ወንጀል መፈጸሙ ቀጥለዋል። የአማራ ፋኖ ህዝባዊ ድርጅት አፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር በአገዛዙ ሰራዊት ላይ የተጠና ኦፕሬሽን ፈጽሟል። በጉና በጌምድር ወረዳ ክምር ድንጋይ ከተማ አፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር በፈጸመው በደፈጣ ጥቃቱ ያገዛዙ ኮሎኔልና አጃቢዎቹ ሚካኤል ተብሎ በሚጠራው አካባቢ የቅኝት እንቅስቃሴ እያደረጉ ባሉበት ተኩስ በመክፈት ከፍተኛ ጉዳት ደርሶባቸዋል ያለው አፋድ ፋኖ በወሰደው እርምጃ የተመታውን ኮሎኔል ለማትረፍ በደብረ ታቦር ሆስፒታል ከፍተኛ ክትትል የተደረገለት መሆኑን ምንጮቹን ጠቅሶ በግንባር መረጃው ላይ ገልጸዋል። በተመሳሳይ ኮሎኔሉን አጅበው ይንቀሳቀሱ የነበሩት የሰራዊቱ አባላት ክምር ድንጋይ ጤና ጣቢያ በሕክምና ላይ እንደሚገኙ የጣና ግንባር ዘጋቢ ከአካባቢው ምንጮች አረጋግጠዋል። በሌላ በኩል የፋኖ ኃይሎች የዳውንት ወረዳ መቀመጫ በሆነችው ኩርባ ከተማ ያገዛዙ ወታደራዊ ካምፕ ድረስ በመግባት ልዩ ኦፕሬሽን መፈጸማቸውን ተከትሎ በድሮን የታገዘ ውጊያ ተካሂዷል። ወደ ውጊያው ፋኖ ካምፑ ድረስ በመሄድ በርካታ ወታደሮችን አስከድቶ የማምጣት ስኬታማ ኦፕሬሽን ማካሄዱን ተከትሎ አገዛዙ ሰዓታትን የፈጀ በድሮን የታገዘ ውጊያ ከፍቶ በፋኖ መልሶ ማጥቃት ከባድ ወታደራዊ ኪሳራ አስተናግዷል። ከፍተኛ ቁጥር ያለው ሰራዊትም እንዳለቀበት በግንባር መረጃ ተመላክቷል። ይህ በእንዲህ እንዳለ ያገዛዙ ጥምር ኃይል በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ በንጹሃን አማራ ላይ ጨፍጨፋና ዘረፋ መፈጸሙን አጠናክሮ ቀጥሏል። አገዛዙ የከሚሴ ልዩ ዞን ሚሊሻ የመከላከያ ዩኒፎርም በማልበስ አየር ወለድ ኮማንዶ ጋር በማጣመር ነው ጨፍጨፋ መፈጸሙ የተሰማው። ከቀጥተኛ ጨፍጨፋው በተጨማሪ የጅምላ ዘረፋም አደገኛ ሆኗል። አገዛዙ ጥምር ጦሩን በሸዋ ጠቅላይ ግዛት አስገብቶ ይፋትና ጥሙጋ አውራጃ ራሳን ጨምሮ በተለያዩ የይፋት ቀጠናዎች በማሰማራት ከእያንዳንዱ የይፋት ገበሬ ቤት ከ25 እስከ 40 ኩንታል የሚደርስ ጤፍ፣ ማሽላ፣ ማሾና ሰሊጥ ከመጫን እስከ ሽሮና በርበሬ፣ የአንገት ሀብሎችና ሌሎች ንብረቶችን በስፋት ዘርፈዋል። ከዘረፋው ትይዩ የአርሶ አደሮችን ፍየልና በሬ አርዶ ከመብላትም ባለፈ ንጹሃን መጨፍጨፉ እንደቀጠለ ስለመሆኑ ከአካባቢው ነዋሪዎች ሰምተናል። የብልጽግና አገዛዝ ከ15000 በላይ አርሶ አደሮችን ያፈናቀለበት ፕሮጀክት ተቃውሞ ገጥሞታል። ለፕሮፌሰር መራራ በጉዳዩ ላይ መግለጫ ሰጥተዋል። ደብረ ዘይት ላይ የሚገነባው የአውሮፕላን ማረፊያ ግንባታ ፕሮጀክት ዙሪያ የተጽዕኖ ግምገማ እስኪደረግ ድረስ ማፈናቀሉ ይቆም ተብሏል። በፕሮፌሰር መራራ ጉዲና የሚመራው ኦፌኮ በብልጽግና አገዛዝ ተጀመረ በተባለው የአውሮፕላን ማረፊያ ግንባታ ላይ ተቃውሞ አሰምቷል። ኦፌኮ በደብረ ዘይት በሚገነባውና በፕሮጀክት መጠሪያው ቢሾፍቱ አውሮፕላን ግንባታ ፕሮጀክት ዙሪያም የተጽዕኖ ግምገማ እስኪደረግ ድረስ አርሶ አደሮችን ከመሬታቸው የማፈናቀሉ ሂደት በአስቸኳይ ይቆም ብለዋል። ፕሮጀክቱ በርካታ አርሶ አደሮችን አፈናቅሏል ሲል ተቃውሞውን የገለጸው ፓርቲው አርሶ አደሮቹ ያለ ፍቃዳቸው በአጭር ጊዜ ውስጥ መሬታቸውን እንዲለቁ ማድረግ ህገ መንግስቱን ይጥሳል ብለዋል። ኦፌኮ የአፍሪካ ልማት ባንክን ጨምሮ ፕሮጀክቱን በገንዘብ የሚደግፉ ዓለም አቀፍ ተቋማትን ፕሮጀክቱ ከሰብአዊ መብቶች ጋር የሚጣጣም በመሆኑ ጉዳይ ክትትል አድርገው እንዲያረጋግጡ ጥሪ አቅርበዋል። ኦፌኮ በምስራቅ ሸዋ ዞን አቡሴራ ወረዳ ሊገነባ የታቀደውን የሜጋ ኤርፖርት ፕሮጀክት አስመልክቶ በአካባቢው ማህበረሰብ ላይ የተጋረጠውን ስጋት ለህዝብ ለማሳወቅ መግለጫ ይፋ ማድረጉን ገልጿል። ኦፌኮ ይህንን ይበል እንጂ ባለፉት 3 ዓመታት የሸገር ከተማ ምስረታና የኮሪደር ልማትን ተከትሎ ዜጎች በማንነታቸው ሲፈናቀሉ ግፍና መከራ ሲደርስባቸው በጉዳዩ ላይ ዝምታን መርጦ እንደከረመ ይታወሳል። በሸገር ከተማ ምስረታ ዙሪያም 90% የሚሆኑት የአማራ ጉራጌ፣ ስልጤ፣ ጋሞና ሀዲያ ተወላጆች መኖሪያና ድርጅቶች የፈረሱ ሲሆን በኮሪደር ልማት ስም በአዲስ አበባ ከተማ ቤታቸውና የንግድ ድርጅታቸው ከፈረሰባቸው ዜጎች ውስጥ 80% የአማራ ተወላጆች እንደሆኑ የዳሰሳ ጥናት ውጤቶች ያሳያሉ። ባለፉት 3 ዓመታት የሸገር ከተማ ምስረታና የኮሪደር ልማትን ተከትሎ ዜጎች በማንነታቸው ሲፈናቀሉ ግፍና መከራ ሲደርስባቸው በጉዳዩ ላይ ዝምታን መርጦ የቆየው ኦፌኮ ከሰሞኑ ለአርሶ አደሮች የብሔር ማንነት ሰጥቶ በጉዳዩ ላይ መግለጫ አውጥቷል። የሆነ ሆኖ
ከሚወጣው በላይ የሚያላምጠው ኦህዴድ ብልጽግና ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ እምብዛም በማይረቅ ስፍራ ከፍተኛ ሀብት የሚፈስበት ሜጋ ፕሮጀክት ማቀዱ የሀገርን ሀብት በአንድ አካባቢ ብቻ ከማፍሰስ የብሔር ፖለቲካል ኢኮኖሚ ጋር ተያይዞ የሚታይ ጉዳይ ሆኗል። ከዚሁ ጋር በተያያዘ ተከታታይ ዘገባዎች እንደሚያሳዩት የኢትዮጵያ አየር መንገድ የኦህዴድ ገዢዎች የግል ኩባንያ በመሆን ላይ መሆኑን ነው። ተነባቢ መጽሔት እንዳወጣው ዘገባም አየር መንገዱ በፖለቲካ ጣልቃ ገብነት ተቀፍድዶ የነጻ ገበያ ጫና ውስጥ ገብቷል። ቀደመው ሳምንት የወጣው የዘ ኢኮኖሚስት ዘገባ ደብረ ዘይት ይገነባል የተባለው ግዙፍ አየር ማረፊያ በጀት ማለትም ለኤርፖርቱ አጠቃላይ ግንባታ ወጪ ከተገመተው 12.5 ቢሊዮን ዶላር መካከል የወጪው 20% ወይም 2.5 ቢሊዮን ዶላር ይሸፍናል የተባለው የኢትዮጵያ አየር መንገድ ነው። አየር መንገዱ በአሁኑ ሰዓት ከ2.4 ቢሊዮን ዶላር በላይ የውጭ ዕዳ ያለበት ሲሆን አብዛኞቹ ዕዳዎቹ ከአውሮፕላን ግዢ ጋር የሚገናኙ መሆናቸውን የተቋሙ መረጃዎች ይጠቁማሉ። እንዲያም ሆነ አብዛኞቹ የአፍሪካ ሀገራት ነጻ ከመውጣታቸው በፊት በቀዳማዊ ኃይለ ሥላሴ መሪነት የተመሰረተው የኢትዮጵያ አየር መንገድ ታላቅ ስምና ገቢ ያለው ብሔራዊ ኩራት የሆነ ድርጅት ነው። ይሁን እንጂ በሚያሳዝን ሁኔታ በፖለቲካ ጣልቃ ገብነት ምክንያት የነጻ ገበያ ጫና ውስጥ መግባቱን ከዚያም አልፎ ለጠባብ ብሔርተኛ ኃይሎች የኢኮኖሚ ብዝበዛ የከፋ ተጋላጭ ሆኗል። ዘኢኮኖሚስት በበኩሉ በቀደመው ዘገባው እንደ ጄኔራል ማልመርዳሳ የአየር መንገዱ የቦርድ ሰብሳቢ መሆናቸው የፖለቲካ ጣልቃ ገብነቱ ቀዳሚ ማሳያነቱን በማንሳት ተችቷል። 17000 በላይ ሰራተኞች ያሉት አየር መንገዱ ከነ ጄኔራል ቁጥጥር ስር ከዋለ ወዲህ በርካታ ነባር ሰራተኞች እየተባረሩ የብሔር ወረራ እንደተፈጸመበት ተከታታይ የሀገር ቤት ዘገባዎች ማጋለጣቸው አይዘነጋም። በዚህ ኢኮኖሚስት ዘገባ ላይ ደግሞ ኢትዮጵያ በአፍሪካ ትልቅ ኤርፖርት ለመገንባት ብታቅድም ከፖለቲካ ጣልቃ ገብነቱና ከጦርነቱ አንጻር እቅዱ ፈተና ውስጥ እንደሚገባ ስጋቱን ቀደም ሲል ተንትኖ አስቀምጧል። በደብረ ዘይት ከተማ አጠገብ አቡሴራ በተባለ አካባቢ ከሚገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት ጋር ተያይዞ 18000 ገበሬዎች ተፈናቅለው በከባድ ችግር ውስጥ መሆናቸውን ለመጀመሪያ ጊዜ የተጋለጠው በዘ ኢኮኖሚስት ዘገባ እንደነበር ይታወሳል። ምትክ መሬት ይሰጣቸዋል የተባሉት ገበሬዎች ቃል የተገባላቸውን የመብት ጥያቄ ባቀረቡ ጊዜ በተገቢ ሁኔታ ምላሽ ከመስጠት ይልቅ ዛቻ እየደረሰባቸው መሆኑን በዘገባው ላይ ተመላክቶ ነበር። ኦፌኮ የተቃውሞ መግለጫውን ያወጣው ከዘ ኢኮኖሚስት ዘገባ በኋላ ነው። ሶማሊያ በኤምሬትስ ላይ ከባድ እርምጃ ወስዳለች። የኤምሬትስ ጦር ከቦሳሶ ለቆ መውጣት ጀምሯል። በርበራን አጠናክሮ እንደሚይዝ ግን ተገማች ሆኗል። የኤምሬትስ ጦር በአፍሪካ ቀንድ የሚኖረውን ቆይታ ቀጣዩ የውዝግብ ማዕከል እንደሚሆን ከወዲሁ ተመላክቷል። ሶማሊያና የተባበሩት አረብ ኤምሬት የዲፕሎማሲ መቃቃር ውስጥ ገብተዋል። ሞቃዲሾ የአገር ደህንነት ላይ የተቃጣ ንቀት የተሞላው ድርጊት ተፈጽሟል በሚል በአቡዳቢ ላይ ከባድ እርምጃ ወስዳለች። ኤምሬትስ በሶማሊያ ሞቃዲሾ መንግስት ስር ባሉ ግዛቶች ያሏትን ጦርና የወታደራዊ መሳሪያዎችን ጠቅልላ እያስወጣች መሆኗ ታውቋል። ሞቃዲሾ በኤምሬትስ ላይ ከባዱን እርምጃ የወሰደችው የየመኑ የደቡብ ሽግግር ምክር ቤት ኤስቲሲ መሪ የሆኑት አይዳሮስ አልዙበይዲ በሶማሊላንድ በኩል ባህሩን በጀርባ አቋርጠው በሞቃዲሾ ኤርፖርት አድርገው ወደ ተባበሩት አረብ ኤምሬትስ መኮብለላቸውን በሳውዲ አረቢያ የሚመራው ጥምር ጦር ማስታወቁን ተከትሎ ነው። ፊራ ሶማሊያ ሳይሰማና ሳይፈቅድ በኤምሬትስ አስተባባሪነት በሶማሊያ በኩል ሾልኮ እንዲወጣ መደረጉ የሐሰን ሼህ መሐሙድን አስተዳደር በእጅጉ አስቆጥቷታል። ይህንን ተከትሎም የኤምሬትስ የጦርና የጭነት አውሮፕላኖች ሀገሪቱን ለቀው እንዲወጡ በታዘዘው መሰረት ኤምሬትስ በሶማሊያ ያላትን ኃይል አስወጣለች። ኤምሬትስ ከሲቪል የአየር ትራንስፖርት በስተቀር ምንም አይነት ወታደራዊ ጉዞ በሶማሊያ ሰማይ በኩል እንዳታደርግ ታግዳለች። ሞቃዲሾ በጉዳዩ ምርመራ መክፈቷን ካሳወቀች በኋላ የኤምሬትስ ወታደራዊና የጭነት በራዎችን አግዳለች። በዚህ ውሳኔ ላይ የሳውዲ አረቢያ ተጽዕኖ እንዳለበትም ተጠቁሟል። የኤምሬትስ የጦርና የጭነት አውሮፕላኖች በቦሳሶ የወደብ ከተማ መውጣት መጀመራቸውን ሶማሊያ ጋርዲያን ዘግቧል። ኤምሬትስ ቦሳሶን ለጦር አገልግሎት ለበርካታ ዓመታት ተጠቅማለች። ከሰሞኑ በሪያድ ጉብኝት ያደረጉት የሶማሊያ ፕሬዝዳንት ሐሰን ሼህ መሐሙድ ከአልጋ ወራሹ መሐመድ ቢን ዛይድ በተቸራቸው አይዞባይነት አስተዳደራቸው በኤምሬት ላይ ከዚህ ላቀ እርምጃ ሊወስድ እንደሚችል ሲዝት ተሰምቷል። እስካሁን 4 ወታደራዊ ቁሶችን የጫኑ ግዙፍ የኤምሬትስ አውሮፕላኖች ሶማሊያ ለቀው ወጥተዋል። እስከ ነገ ሰኞ ድረስ ኤምሬትስ የጦር ባለሙያዎቿን ወታደሮቿንና የተቀሩ አውሮፕላኖቿን እንደምታስወጣ ይጠበቃል። ይህም በአፍሪካ ሌላኛው ትኩሳት ሆኗል። ኤምሬትስ በሶማሊላንድ ያላትን የበርበራ ወደብ ልማትና ወታደራዊ መሰረተ ልማት በእጅጉ እንደምታጠናክር ሀርጌሳንም እስካሁኑ በላቀ ሁኔታም ሆነም ይፋዊ ባልሆነ መንገድ በብዙ መልኩ እንደምትደግፍ ከወዲሁ ተገምቷል። በቅርቡ በወጣ ሪፖርት ኤምሬት የሶማሊያን ቦሳሶ ወደብ በመጠቀም በሱዳን ጦርነት ተፋላሚ ለሆነው ፈጥኖ ደራሽ ኃይል ትጥቅ ስታቀብል እንደነበር መጋለጡ ይታወሳል። ከዚህ በላይ የደቡብ የመን መሪን የማስመለጥ ስራውን ግን በሶማሊያና ኤምሬት መንግስታት መካከል ያለውን ግንኙነት አሻክሮታል። ከዚህ በተጨማሪም የሶማሊያ ባለስልጣናት እስራኤል በሶማሊላንድ በሰጠችው ቅና ጉዳይ ኤምሬትስ ቁልፍ ሚና እንዳላት ያምናሉ።
አቡዳቢ ከእስራኤል በተጨማሪም ሌሎች ሀገራት ለሶማሊላንድ እውቅና እንዲሰጡ የዲፕሎማቲክ ስራና ጫና እያደረገች ስለመሆኑ ሞቃዲሾ በተለያየ ጊዜ ክስ ማሰማቷ አይዘነጋም። የጨዋታ ህግ ነውና ኤምሬትስ እስራኤል ለሶማሊላንድ የሰጠችውን እውቅና በአደባባይ ማውገዟ ይታወሳል። 14ኛ ቀኑን የያዘው የኢራን ተቃውሞ ለአያቶላ አገዛዝ ከባድ አደጋ ደቅኗል። ጦሩ ስልጣን ሊይዝ ተዘጋጅቷል የሚለው ስጋት ለአያቶላውና በስራቸው ላሉ መንፈሳዊ መሪዎች ከባድ ጭንቀት ፈጥሯል። በኢራን የተቀሰቀሰው ተቃውሞ 14ኛ ቀኑን ይዟል። ከ3500 በላይ ሰዎች የታሰሩበት ከቴህራን አልፎ 31ዱንም የኢራን ግዛቶች ያዳረሰው ይህ ተቃውሞ በኢራን እስላማዊ አብዮትና መንፈሳዊ ስርዓት ላይ ከባድ የህልውና አደጋ ደቅኗል። ህዝባዊ አመጹ መንግስት እስከ መገልበጥና እስከ መለወጥ ሊደርስ እንደሚችል ተሰክቷል። ይህ ስጋት ከፍ ብሎ የተሰማቸው ኃይሎች በበኩላቸው እስላማዊ አብዮቱን ለመታደግ ኢራን እንድትቀጥል ሲባል የኢራኑ እስላማዊ አብዮታዊ ዘብ ወይም ኢስላሚክ ሬቮሉሽናሪ ጋርድ ኮርፕስ ስልጣኑን ከመንፈሳዊ መሪ ነጥቆ ሊወስድ ይችላል የሚል ትንታኔ እየሰጡ ነው። ከትንታኔ ባሻገር የወጡ መረጃዎች እንደሚጠቁሙት ጦሩ የታቀደ የመውጫ ኤግዚት ስትራቴጂ ይዟል። በኢራን እስላማዊ ሪፐብሊክ ላይ አሁን ላይ የውስጥ ግፊት በርትቷል። 46ኛ ዓመቱን ያስቆጠረው የእስላማዊ አብዮቱ ደጋፊ የሆኑ የሀገሪቱ ሊቃን በበኩላቸው ወታደራዊ ክንፍ የሆነው የኢራን አብዮታዊ ዘብ IRGC ስልጣኑን እንዲይዝ ጥሪ አቅርበዋል። ጦሩ ከሃይማኖታዊ መንግስት አገዛዝ ጋር አብሮ ለመውደቅ ፈጽሞ ፍላጎት የለውም ተብሏል። አያቶላ የሚመሩት አገዛዝ ቢፈርስ ወታደራዊ ክንፉ በቀጥታ ስልጣኑን በመቆጣጠር ራሱን የሀገሪቱ ብቸኛ መሪ በማድረግ የኢራንን ሀገራዊ ህልውና የማስቀጠል ዓላማ እንዳለው ተሰምቷል። ጦሩ ለኢራን የመጨረሻ ህልውና ራሱን ዋስትና አድርጎ እንደሚያቀርብ በመተንተን ላይ ነው። ጦሩ ስልጣኑን ሙሉ በሙሉ አሳልፎ ከመስጠት ይልቅ የሽግግር ሂደት የመቆጣጠር ፍላጎት አለው የሚሉ ትንተናዎች ወጥተዋል። ጦሩ በአሁኑ ሰዓት የተቀጣጠለውን አመጽ ለስልጣን መሸጋገሪያ ሊጠቀምበት ይችላል የሚሉ ተንታኞች ጸረ ምዕራቡ ዓለም የሆኑ የሀገሪቱ ሊቃን ከጦሩ በጎ አመለካከት ያላቸው መሆኑ የልብ እንደሚሰጡ ገልጸዋል። አሜሪካንን ጨምሮ ሌሎች የውጭ ኃይሎች በኢራን ላይ ሁለተኛ ዘመቻ ለመክፈት እያስፈራሩ መሆናቸው ደግሞ ጦሩ ወደ ስልጣን እንዲመጣ መንገድ ሊያመቻችለት እንደሚችል በጉዳዩ ላይ ከተሰጡ ትንተናዎች አንዱና ዋነኛው ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር